እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ የሚሰማ ለኩሰው ይቀጣጠል የፍልሻማ። የመደመር የውጭ ግንኙነት ፍልስፍና ሀገራት በፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ትብብራቸውን ከጨመሩ በመካከላቸው የሰከነ የውጭ ግንኙነት ይኖራል ብሎ ያምናል። ይህን ለማድረግ ሀገራት ማተኮር ያለባቸው የሚያገኙት ትርፍና ጥቅም ላይ ሳይሆን መልካም ግንኙነት መገንባትና ችግሮችን ለመፍታት ቀዳሚው ነገር ግንኙነትን ማደስ ነው ብሎ የሚያምን መሆን እንዳለበት ይመክራል። ከዚህ አንጻር ሀገራት ብሔራዊ ጥቅም ቋሚ ምንነት ያለውና ተበይኖ ያለቀ ነገር አድርገው ሳይሆን ማየት ያለባቸው በእሴት ላይ በተመሰረተ ምክንያታዊ ንግግር መበየን አለባቸው ይላል። የመደመር መንግስት በሀገራት መካከል የኢኮኖሚ ትስስርን ማጠናከር ከመልካም ግንኙነት ባለፈ በዓለም አቀፍ መድረክ ሀገራት ተደማጭነት እንዲኖራቸው ያስችላል ይላል። የኢትዮጵያን የዲፕሎማሲ መርህም በዚህ መንገድ ቃኝቷል። የመደመርን የእይታ መሰረቶች በውል ባለመረዳት አለያም ሆን ብሎ በዋልታ ረገጥ አመለካከት በተቃኘ ትችት የመደመርን ዓለም አቀፍ ግንኙነት እይታ የሚተቹ አካላት የብልጽግናን መደመራዊ ገቢር ነበብ አካሄድን የድክመት ነጥብ አድርገው ለማቅረብ ይሞክራሉ። ይሁን እንጂ ይህ የብልጽግና አካሄድ ለፓርቲው የጥንካሬ ነጥብ ከመሆን ባሻገር ዘመን ተሻጋሪ በሆነ አግባብ እይታዎቹን እንዲያጸና የሚረዳው የሐሳብ ተለማጅነትና ተለማጭነት እሴት መሆኑን መገንዘብ ይቻላል። በኢትዮጵያ የፖለቲካ ባህል ውስጥ ለዘመናት በገዥነት የቆየው እሳቤ ለአንድ ርዕዮተ ዓለም ተአማኒ ሆኖ በተቸካይነት መቆየትን ከአቋም ጽናት ጋር አቆራኝቶ የመመልከት አዝማሚያ ፈጥሯል። ከመደመር የውጭ ግንኙነት ፍልስፍና የምንረዳው ዋናው ነገር ፍጹም የሆነ የውጭ ግንኙነት እሳቤ እንደሌለና ሙሉ የሆነ የውጭ ግንኙነት ምልከታ ለማግኘት ሚዛኑን የጠበቀ ከሁሉም ለመማር ፈቃደኛ የሆነና ሰፊ አስተሳሰብ ያለው እሳቤ ማራመድ አስፈላጊ መሆኑን ነው። በሚቀጥሉት ዓመታት አብላጫ ድምጽ አግኝተን መንግስት ስንመሰርስ ኢትዮጵያን የብልጽግና ማማ ለማድረግ የምንከተላቸውን ግቦች አስቀምጠናል። ኢትዮጵያን በአፍሪካ ቀንድና በቀይ ባህር አካባቢ የማይበገር የፖለቲካና የኢኮኖሚ ኃይል ባለቤት እናደርጋታለን። የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የሳይበር ቴክኖሎጂዎችን ለማልማት ከዓለም አቀፍ አጋሮች ጋር በልዩ ትኩረት እንሰራለን። ይህም ለወጣቶቻችን ዘመናዊ የሥራ መስኮችን ይከፍታል። ለሀገራችን የኢኮኖሚ እድገት ወሳኝ የሆኑ የወደብ አማራጮችን በሰላማዊና በጋራ ተጠቃሚነት መርህ የማረጋገጥ ስራችንን ወደ ላቀ ደረጃ እናሸጋግራለን። የእነዚህ ተግባራት ውጤት ዜጎቿ በዓለም ዙሪያ የሚከበሩላት በኢኮኖሚ ራሷን የቻለችና በቀጠናው የሰላምና የልማት ማዕከል የሆነች ጠንካራ ኢትዮጵያን መገንባት ነው። በሚዛናዊ ዲፕሎማሲ የኢትዮጵያን ከፍታ እውን ለማድረግ ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ